ጤና ይስጥልን እንደምን አመሽታችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የዛሬው ኢቲቪ 57 ዜና ወጃችን አሁን ጀምረናል። በቅድሚያም አበይት ዜናዎች። የትራንስፖርት ሚኒስቴር የሕዝቡን ጥያቄ ለመመለስ በትኩረት መስራት እንዳለበት የሕዝብ ተወካዮች ምክር ቤት አሳሰበ። የተጠናቀቁ የመስኖ ግድብ ግንባታ ፕሮጀክቶችን ወደ ስራ ለማስገባት እየተሰራ ነው ተባለ። ኢራንና ፓኪስታን የድንበር ጸጥታቸውን ለመጠበቅ የጋራ ኃይል ለማቋቋም ተስማሙ። አብራችሁን ቆዩ። መሰለ ገብረውት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቻይና በሚካሄደው የሮድ ኤንድ ቤልት ኢኒሼቲቭ ፎረም ላይ ለመሳተፍ ቤጂንግ ገብተዋል። ሪፖርተራችን አስማማየ ነው ከቤጂንግ ተከታዩ ዘገባ አድርሰዋል። የዓለማችን ሁለተኛዋ ባለግዙፍ ኢኮኖሚ ባለቤት የሆነችው ቻይና ርዕሰ ከተማ ቤጂንግ ሁለተኛውን የሮድ ኤንድ ቤልት ኢኒሼቲቭ ፎረምን ለማካሄድ በዝግጅት ላይ የምትገኘው የአገሪቱ ፕሬዝዳንት ጂ ጂንፒንግ ወደ ስልጣን መምጣታቸውን ተከትሎ ለዓለም ይፋ የተደረገው የሮድ ኤንድ ቤልት ኢኒሼቲቭ 125 ሀገራትን በስምምነት ፊርማቸውን አኑሮበታል። በዚህም በ21ኛው ክፍለ ዘመን የተፈጠረ ትልቁ የሀገራት የትብብርና የትስስር መድረክ እንደሆነ ይነገርለታል። የመጀመሪያው የሮድ ኤንድ ቤልት ኢኒሼቲቭ ፎረም የመሪዎች ስብሰባ ከ2 ዓመት በፊት 29 ሀገራት መሪዎች በተሳተፉበት ሁኔታ ተካሂዶ ነበር። ሁለተኛው የሮድ ኤንድ ቤልት ኢኒሼቲቭ ስብሰባም ከቀናት በኋላ በዚህ በቤጂንግ የሚካሄድ ነው የሚሆነው። በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከ40 በላይ ሀገራት በመሪዎቻቸው የሚወከሉ ሲሆን ቀሪ 60ዎቹ ደግሞ በተለያዩ ሚኒስትሮቻቸው ይወከላሉ ተብሎ ይጠበቃል። ከ100 በላይ ሀገራትም በዚህ በሁለተኛው የሮድ ኤንድ ቤልት ኢኒሼቲቭ ስብሰባ ላይ ይሳተፋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ ስብሰባ ለመሳተፍ እዚህ ቤጂንግ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ በቤጂንግ በሚኖራቸው ቆይታ በፎረሙ ከመሳተፍ ባለፈ ከሀገሪቱ ፕሬዝዳንት ጂ ጂንፒንግ ጋር እንዲሁም ከቻይና ከፍተኛ ሌሎች ባለስልጣናት ጋር በሁለቱ ሀገራት ግንኙነት ዙሪያ የሚመክሩ ነው የሚሆነው። ከዚህም ባለፈም በቻይና እየተሰራች የምትገኘውና በዋናነት በኢትዮጵያ ያለውን የአየር ሁኔታ ትንበያዎችን መረጃዎችን ለማድረስ ዓላማ ያደረገችዋንም በዚህ በቻይና እየተሰራች የምትገኘውን የኢትዮጵያ ሳተላይትንም የሚጎበኝ ይሆናል ጠቅላይ ሚኒስትር ዶክተር አብይ አህመድ በቆይታቸው ማለት ነው። ለኢቲቪ ዜና አስማማየ ነው፣ ቤጂንግ ቻይና። ሱዳንን እየመራ የሚገኘው ወታደራዊ ምክር ቤት ጊዜ ሊሰጠው እንደሚገባ የአፍሪካ መሪዎች ተስማሙ። በሱዳን የሚደረገው ሽግግር ዲሞክራሲያዊ እንዲሆን ለሀገሪቱ ወታደራዊ ምክር ቤት የ3 ወራት ጊዜ እንዲሰጠው የአፍሪካ ሀገራት መሪዎች ዛሬ በካይሮ ባደረጉ ስብሰባ መግባባት ደርሰዋል። የአፍሪካ ህብረት ከሳምንት በፊት ለሱዳን ወታደራዊ ምክር ቤት ስልጣኑን ለሲቪሎች እንዲያስረክብ የ15 ቀን ገደብ ሰጥቶት የነበረ ቢሆንም የዛሬው የካይሮ ስብሰባ ግን ለወታደራዊ ምክር ቤቱ ሱዳንን ለማሸጋገር ተጨማሪ ቀናትን ፈቅደውለታል። ስብሰባውን የመሩት የአፍሪካ ህብረት የወቅቱ ሊቀመንበር አብዱልፈታህ አልሲሲ በስብሰባው ማብቂያ ላይ እንዳሉት የአፍሪካ ሀገራት መሪዎች ለሱዳን ወታደራዊ ምክር ቤት ተጨማሪ ጊዜ የሰጡት ሀገሪቱን ዲሞክራሲ ለማሸጋገር እንዲቻል መሆኑን ገልጸዋል። የሱዳን ወታደራዊ ምክር ቤት የቀድሞው የሀገሪቱ መሪ ኦማር ሐሰን አልበሽርን ከስልጣን ካነሳ በኋላ በ2 ዓመት ጊዜ ውስጥ ስልጣኑን ለሲቪል መሪዎች እንደሚያስረክብ ቢያስታውቅም ከሱዳናውያን ከባድ ተቃውሞ እየገጠመ መሆኑን ሮይተርስና ቢቢሲ ዘግበዋል። በካይሮ በተካሄደው ውይይት ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች ተገኝተዋል። የትራንስፖርት ሚኒስቴር የሕዝቡን ጥያቄ ለመመለስ ወቅቱ የሚጠይቀውን የትራንስፖርት አውታሮች በማቅረብ በትኩረት መስራት እንዳለበት የሕዝብ ተወካዮች ምክር ቤት አሳሰበ። ምክር ቤቱ የትራንስፖርት ሚኒስቴር የ2011 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርትን ገምግመዋል። ዝርዝሩን ወደ በኋላ የምናቀርበው ይሆናል። ከዚሁ ጋር በተያያዘ መገናኛ ብዙሃን ለዲሞክራሲ ስርዓት ግንባታ ያላቸውን ሚና እንዲወጡ መንግስት ለሚዲያ ነጻነት መከበር በዘላቂነት ተገዢ ሊሆን እንደሚገባም ተገልጿል። መገናኛ ብዙሃኑም ሙያዊ አሰራሮችን ብቻ በመከተል በጽንፈኝነት ከመተቸትና ከመደገፍ አሰራሮች መውጣት አለባቸው ተብሏል። ሜሮን በረዳ። በኢትዮጵያ የፖለቲካ ለውጦችን ተከትሎ በተለይም የግል የመገናኛ ብዙሃን ቁጥር ሲጨምርና ሲቀንስ ይስተዋላል። ይህም በመንግስታት መለዋወጥና በምርጫ ወቅቶች ጎልቶ ይታያል። ለዚህ ደግሞ የህግ ገደቦች፣ የባለስልጣናት ተጽዕኖና የኢኮኖሚ ጫና የሚዲያውን ምህዳር እንዳይረጋጋ አድርጎታል። በውጭ ሀገር እንደምንመለከተው ፕሬሶችን የሚደጉመው ማስታወቂያ ነው እና ኢትዮጵያ ውስጥ የማስታወቂያ ስራው በፕሬሶችን በመደጎም በኩል ያን ያህል ውጤታማ ነው ለማለት አይቻልም። የተከፈተ የፖለቲካ ምህዳር አለ። በዚህ ውስጥ የተለያዩ የፖለቲካ አክተሮች ገብተዋል ወደ ሀገር።
የታሰሩ ሰዎች ተፈተዋል። ከታሰሩትና ከተፈቱት ሰዎች መካከልም ጋዜጠኞች አሉበት። ስለዚህ ከስር ሲፈቱ አንጻራዊ የመናገር ነጻነት እንዳለ ሲያውቁ የሚዲያ ገበያ ውስጥ ገብተዋል። በዛ ምክንያት ጋዜጦች እየጨመሩ ቁጥራቸው እየጨመረ መጥቷል። ይሄ እስከምን ጊዜ ይዘልቃል? ቋሚ ነው የሚሆነው ወይ የሚለው ገና ወደፊት ቆይተን ማየት ያለብን ነገር ይመስለኛል። የሚዲያዎች ቁጥር መጨመር የሀሳብ ብዝሃነትን ከማስተናገድ አንጻር በጎ ተጽዕኖ እንደሚኖራቸው መጠን የሚዲያዎች በስራ ላይ አለመቆየት ደግሞ የሰዎችን መረጃ የማግኘትና መረጃ የመስጠት መብት ከመገደብ ጀምሮ በሀገሪቱ የዲሞክራሲ ስነ ምህዳር ላይ የራሱ ተጽዕኖ አለው ይላሉ። ዞሮ ዞሮ በዲሞክራሲ ስርዓት ግንባታ ውስጥ ሀሳቦች ቀርበው ለገበያ ያንን የሚገዛ ህብረተሰብ አለ፣ የሚፈልገውን የሚመርጥ ህብረተሰብ አለ። ለሱ ማዘጋጀት ነው የሚዲያዎች ዋነኛ ተግባር። ያ እንዳይቀርብ ራሱ መከልከሉ ግን ህብረተሰቡ አማራጭ እንዲያጣ ያደርገዋል እና የጋዜጦቹ መዘጋት የነሱን የጋዜጠኞቹን ወይም ደግሞ ሚዲያውን ያቋቋሙ ሰዎች ገበያ መቀነስ ብቻ ተደርጎ መወሰድ የለበትም። በሀገሪቱ ያለው የመገናኛ ብዙሃን በተለይም የግል የህትመት ሚዲያዎችን ከመዘጋት ለመታደግ ተቋማቱ በራሳቸው በተጽዕኖ ስር እንዳይወድቁ በማህበር መደራጀትና ኢኮኖሚያዊ አቅማቸውን መገንባት እንደሚጠበቅባቸው ተጠቁሟል። መንግስት ግልጽ ፖሊሲ ሊኖረው ያስፈልጋል ብዬ አስባለሁ። የራሱንም ኃላፊዎች ጭምር የሚቃኝበት ስለ ሚዲያ መሰረታዊ ግንዛቤ እንዲኖራቸው የሚያደርግበት አንድ የግል ጋዜጣም ሆነ ጋዜጠኛ ስለተቃወመ ብቻ የሚዘጉት ተቋም እንዳልሆነ ማስገንዘብና ፖሊሲ መቅረጽ አለበት ብዬ አስባለሁ። ፕሮፌሽናል በሆነው ሚኒስትሪ ሚዲያ ላይ ግን የሚንቀሳቀሱ ጋዜጠኞች በኃላፊነት ስሜት የመንግስት እቅዶችና ተግባራትን ኮንስትራክቲቭ በሆነ መንገድ እየተቹ ወደፊት ማራመድ ያስፈልጋል። ስህተቶች ሲኖሩ ይተቻሉ፣ ጠንካራ ጎን ሲኖር እሱን አፕሪሼት ያደርጋሉ፣ ለህብረተሰቡ መረጃዎችን ያቀርባሉ። ተጠያቂነት ያለበት ስርዓት እንዲኖር ዞሮ ዞሮ የዲሞክራሲ ስርዓት የምንለው የተጠያቂነት ስርዓት የሰፈነበት መንግስት ነው። ስለዚህ ያንን እንዲበቃ ማድረግ በጣም ያስፈልጋል። ከዚህም ባሻገር በሀገሪቱ ቁጥርን መሰረት ያደረጉ ሳይሆን በጠንካራና በምክንያታዊ ሀሳቦች የሚመሩ ሚዲያዎችን መፍጠር ሌላው መፍትሄ ነው ተብሏል። ከዚሁም ጋር ተያይዞ በተለይ መገናኛ ብዙሃን ለዲሞክራሲያዊ ስርዓት ግንባታ ያላቸው ሚና እንዲወጡ መንግስት ለሚዲያ ነጻነት መከበር በዘላቂነት ተገዢ ሊሆን እንደሚገባ ነው የተገለጸው። ሪፖርተራችን ሜሮን በርዳ ተጨማሪ ዘገባ አላት በዚህ ጉዳይ ላይ። ከመጀመሪያዎቹ የኢትዮጵያ መገናኛ ብዙሃን አንስቶ እስካሁን ድረስ እምብዛም ባልዳበረው የዲሞክራሲ ስርዓት ሚዲያውም ሰለባ ሆኗል። እንደ ፖለቲካው ምህዳር ሁሉ መገናኛ ብዙሃንም መንግስትን በማወደስና በመቃወም ጽንፈኝነት ውስጥ የተወጠሩ ሆነው አልፈዋል። በተለይ የመንግስት መገናኛ ብዙሃን ለገዢው አካል ያደሉ መሆናቸው በዲሞክራሲው ግንባታው ላይ አሉታዊ ተጽዕኖን አሳድሯል ይላሉ ምሁራን። የመንግስት ሚዲያ በተለይ የተቃዋሚ ድርጅቶች መግለጫዎች ይልካሉ፣ ብዙም የማይሰራበት ጊዜ ነበረ። ወይም ደግሞ ሊሰራ በሚገባው መጠን ፌር በሆነ ሚዛናዊ በሆነ መልኩ የማይሰራበት ሁኔታ ነበረ። በአንጻሩ የገዢው ፓርቲ መግለጫ ሙሉ ቃል ይነበብ ነበር በቴሌቪዥንም በሬዲዮም እንደዚሁ በሌሎች ሚዲያዎች እና አሁን ደግሞ ዶክተር አብይ ወደ ስልጣን ከመጡ በኋላ ደግሞ ትንሽ ከፈት ብሏል አይደለም። ያ ሳይክል እንዳይቀጥል ነው የሚፈራው። ሁሉ ጊዜ ለውጥ ሲመጣ ከፈት ይላል፣ ከዛ በኋላ ይታፈናል። ለዚህም የመንግስታት የሚዲያ አፋኝ ስርዓት እንደ ዋና ምክንያት ይጠቀሳል። መገናኛ ብዙሃኑ ለእውቀትና ሙያዊ አቋም ቦታ አለመስጠታቸው ለዲሞክራሲ ስርዓት ግንባታ እንቅፋት ፈጥሮባቸዋል ይላሉ ባለሙያዎቹ። የሚዲያው ሙያተኛው አለማደግ በአንድ በኩል፣ በሌላ በኩል ደግሞ የመንግስት ፍላጎት ነው። መንግስት ሚዲያውን የራሱን ብቻ አመለካከት ስልጣን ላይ ያለው ማለት ነው አካል ብቻ እንዲያራምድ የመፈለግ ሁኔታ ነው። ታዲያ የመገናኛ ብዙሃን ተቋማት በሀገሪቱ እንዲፈጠር ለሚፈለገው የዲሞክራሲ ስርዓት የበኩላቸውን ድርሻ እንዲወጡ ሚዲያውን የሚመራው አካል ከፖለቲካ ባሻገር ሙያዊ አቅምና እውቀትን ይፈልጋል። መንግስትም ቢሆን የሚሰጠውን ትችት በበጎ ጎኑ መመልከት፣ ሚዲያዎች ደግሞ ከጽንፈኝነትና ከግለሰባዊ አመለካከቶች ወጥተው ለህዝቡ ታማኝ፣ ገለልተኛ፣ ፍትሐዊና በመረጃ ላይ የተደገፈ ስራ መስራት ይጠበቅባቸዋል ተብሏል። መንግስት ማኩረፍ የለበትም። በጣም ቶለራንት መሆን የሚጠበቅበት ይመስለኛል መንግስት። ሁለተኛ እውነት ለዲሞክራሲ ማበብ ሚዲያ በጎ ሚና እንዲጫወት የሚፈለግ ከሆነ መንግስት ለምን ስልጠናዎች እያዘጋጀ ለመንግስት ሚዲያዎችም ለግል ሚዲያዎችም ለሀገር ግንባታ ነው ዞሮ ዞሮ ይሄንን ቢያደርግ የሚለውና ማገዝ መቻል አለበት ብዬ አስባለሁ። ጥንካሬም ብቻ አይደለም አሁን እያወደስን ያለ ነው፣ ወይ ፍጹም ጥላቻ ነው ወይም ፍጹም ማወደስ ውስጥ ነው ያለ ነው። አሁንም
ይሄ ለምን ሆነ ተብሎ ሲባል በምን እይታ ነው የታየው? በብሔር እይታ ነው የታየ ያለው፣ በሃይማኖት እይታ ነው የታየ ያለው፣ በቡድኖች እይታ ነው የታየ ያለው። ስለዚህ ሚዲያው ከዛ ተጽዕኖስ መውጣት አልቻለም። ስለዚህ ሚዲያው ራሱን ነፃ ነው ማድረግ ያለበት። ከማንም አካል ነፃ አድርጎ ራሱን ታማኝነቱ ለሁሉም ዜጋ ነው። ስለዚህ ለሁሉም ዜጋ ታማኝ የሆነ ሚዲያን ፈጥረን ነው ዲሞክራሲ መገንባት የምንችለው እንጂ ቡድናዊ እይታን የሚያስተላልፍ ሚዲያ ከሆነ እሱ ሚዲያ አይደለም። እነዚህ በመንግስትና በሚዲያው በኩል ያሉ ችግሮችን መፍታት ከተቻለ ሚዲያዎች ራሳቸውን አጠንክረው ለመንግስት ክፍተትን ከማሳየት በዘለለ በዲሞክራሲ ስርዓት ግንባታ ሂደት ጠንካራ ሀሳቦችን የሚያመነጩ አካላት የመሆን እድላቸው ሰፊ እንደሆነ ተጠቁሟል። ውጤቱም ከጽንፈኝነት በመውጣት ይለካል። በኢትዮጵያ የፖለቲካ ለውጦችን ተከትሎ የግል መገናኛ ብዙሃን ቁጥር ሲለዋወጥ ይታያል። የፖለቲካ ሁኔታና አቋም መለዋወጥ በተለይም በምርጫ ወቅት የሚያጋጥሙ ችግሮች ሚዲያው ተጠናክሮ ለዲሞክራሲ ማበርከት ያለበትን አስተዋጽኦ ደካማ አድርገውታል። ሪፖርተራችን ሀብታሙ ደባሱ በዚህ ጉዳይ ላይ ተጨማሪ መረጃ አድርሶናል። ተከታተልን እንመለስ። በኢትዮጵያ ውስጥ የመገናኛ ብዙሃን ከህትመት መገናኛ ብዙሃን ከጀመረ ጊዜ አንስቶ የተለያዩ ሂደቶችን አልፏል። ለመሆኑ በእነዚህ ሂደቶች ውስጥ የነበረው ለውጥና በህዝብ ዘንድ ያለውን ሂደት ተቀባይነቱን በተወሰነ መንገድ እንመለከታለን። የደርግ ስርዓት ተወግዶ 1983 ግንቦት 20 እስከዛ ድረስ ያለውን ሂደት ስንመለከት ነፃ የፕሬስና የመገናኛ ብዙሃን ጅማሮ ከእንደገና ያበበበትና የጎላበት ጊዜ መሆኑን እናስታውሳለን። በግል ባለቤትነት የሚመሩ መገናኛ ብዙሃን ወደ ገበያው የመጡበትን ሁኔታ እንመለከታለን። በተወሰነ መንገድ እዚህ ሳንሱርም የነበረበት ጊዜ ነበር። በራሱ ጽህፈት ቤት ተቋቁሞ የሚወጡ የመልእክቶችን ይዘቶች የሚቆጣጠር ተቋም ነበረ። ከ1983 እስከ 1997 ያለው ሂደት በተለይ በመገናኛ ብዙሃን ባለሙያዎች ወርቃማው ዘመን መገናኛ ብዙሃን በይበልጥ ያበቡበትና አማራጭ ሀሳቦች በመገናኛ ብዙሃን የሚሸራሸሩበት ሀሳቦች የተለያዩ የሚፈልቁበት ጊዜ ነበረ። በርካታ ጋዜጦችም ለህትመት በቅተው ነበረ። የኃላፊነት ችግሮች እንዳሉም የዘርፉ ባለሙያዎች ያነሳሉ። አጠቃላይ ከ1997 እስከ 2000 ያለውን በተለይ ሶስተኛው ሀገር አቀፍ ምርጫ ከተካሄደ በኋላ 1997 ምርጫ በኋላ ብዙ ህትመቶች ቀንሰዋል። 2007 የተደረገውን ምርጫ በፊት ከአንድ ዓመት በፊት 2006 ላይ በተለያዩ መገናኛ ብዙሃን ወደ ገበያ የቀረቡበት አጋጣሚ ነበር። በቁጥርም ጨምረዋል። የፖለቲካ ይዘቶች፣ የትንታኔ ጽሁፎችና የመንግስትን የፖለቲካ ስርዓትና መዋቅር፣ የህዝብ የመንግስት አስተዳደር የሚተቹ ጋዜጦች ያደጉበት ሁኔታ ነው የምንመለከተው። ሌላው የምንመለከተው ከ2007 እስከ 2010 ያለውን ሂደት ስንመለከት በተለይ ከምርጫ በኋላ የነበረውን ሂደት ህትመቶች ተዘግተዋል። በተለይ የተለያዩ እንግዲህ በሰብአዊ መብት ተሟጋችና በዲሞክራሲ ድርጅቶች ተቋማት የሚተቹ የተለያዩ ህጎች ነበሩ። ከነኚህ ህግ ጋር በተያያዘም ብዙ ጋዜጦችና የግል የጋዜጣ ባለቤቶችም ከሀገር የመውጣትና የመዘጋት እጣ ፋንታ ገጥሟቸዋል። የሚዲያ እገዳ ብዙ መገናኛ ብዙሃን ስርጭታቸው እንዲቀንስም የተደረገበት ሁኔታ እናስታውሳለን። የጋዜጠኞች መታሰር፣ መገናኛ ብዙሃን መዘጋት ከ2010 እስከ 2011 ባለው ሁኔታ በተለይ አዲሱ አመራር ወደ ስልጣን ከመጣበት ጊዜ ጀምሮ ያለውን ሂደት ስንመለከት በተወሰነ መንገድ በተለይ በውጭ ሀገር የሚገኙ መገናኛ ብዙሃንና በሀገር ውስጥ ተዘግተው የነበሩ የመገናኛ ብዙሃን ውጤቶችና ጋዜጠኞች ወደ ነፃው የጋዜጠኝነት ስራ የተሳተፉበት ሂደትን እየተመለከትን ነው። የሚዲያ መስፋፋት አለ። ብዙ ጋዜጦች፣ ብዙ መጽሔቶች ወደ ገበያ ቀርበዋል። በአማራጭነት ማህበረሰቡ የሚፈልገውን ሀሳብ ለመግዛትና በገበያ ውስጥም ተወዳዳሪ የሆኑ ጋዜጦችና መጽሔቶችን እየተመለከት ነው። የይዘትም ነፃነት በተወሰነ መንገድ ጋዜጦችና በተለይ ጦማሪያን ጸሐፊዎች የሚፈልጉትን ሀሳብ ማራመድ የሚችሉባቸው መድረኮች ተፈጥረዋል። የጋዜጠኞች መፈታትም እንደሚታወቀው በተለይ መጋቢት 24 2010 የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከተወሰዱ ማሻሻያ እርምጃዎች በሀገር ውስጥና በዓለም አቀፍ ደረጃ የሚገኙ ጋዜጠኞች በሀገር ውስጥ የመገናኛ ብዙሃን እንዲሳተፉ ያስቻለ ነበር። በዚህም ምክንያት ጋዜጠኞች ተፈተው ወደ ስራቸው የሄዱበትን ሁኔታ እንመለከታለን። ወደ ፓርላማ ውሎ ዜና ስንመለስ ዛሬ የህዝብ ተወካዮች ምክር ቤት የትራንስፖርት ሚኒስቴርን የ2011 በጀት ዓመት የ9 ወራት እቅድ አፈጻጸም ገምግሟል። የትራንስፖርት ሚኒስቴር የህዝቡን ጥያቄ ለመመለስ ወቅቱ የሚጠይቀውን የትራንስፖርት አውታሮች በማቅረብ በኩል በትኩረት መስራት እንዳለበት አሳስበዋል። የመራደም ተጨማሪ ዘገባ አለው።
የህዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት የስራ ዘመን 35ኛ መደበኛ ስብሰባ የትራንስፖርት ሚኒስቴርንና ተጠሪ ተቋማትን የ2011 በጀት ዓመት የ9 ወር ዕቅድ አፈጻጸም ሪፖርትን በገመገመበት ወቅት የገጠር መንገድ ተደራሽነትን በማስፋፋትና ወቅቱ የሚጠይቀውን የትራንስፖርት አውታሮች በማቅረብ በዘርፉ የህብረተሰቡን ጥያቄዎች ለመመለስ መሰራት እንዳለበት ተነስቷል። እንደ ኢትዮጵያ መንገዶች ባለስልጣንና ሌሎች በርካታ ተጠሪ ተቋማት ያሉት የትራንስፖርት ሚኒስቴር ከከተማ ትራንስፖርት እስከ ሀገር አቋራጭ ትራንስፖርት ብሎም እስከ አቪዬሽን ትራንስፖርት አገልግሎትን ያካተተ ሪፖርት በሚኒስትሯ ወይዘሮ ዳግማዊት ሞገስ ቀርቦ የምክር ቤቱ አባላት የተለያዩ ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። የአሮጌ መኪኖች በተለይ ከዱባይ ከተለያየ ይገባሉ። በእነሱ ላይ ቀለል ያለ ቀረጥ ነው የሚጣለው። አዲስ መኪና ሲገባ ደግሞ ከበድ ያለ ቀረጥ ነው። ይሄ በመሆኑ የሚገቡ መኪኖች በብዛት አካባቢ የሚበክሉ ናቸው። በተጨባጭ ይሄን ለመፍታት ምንድነው በእናንተ በኩል የተቀየሰ ነገር? ከውጭ የሚመጣውን ምን እናድርግ፣ በሀገር ውስጥ ያሉት ደግሞ እንዴት ሆነው ሮድ ወርዝ ይሁኑ፣ ኢትዮጵያ ደግሞ ከጎረቤት ሀገሮች በሚኖራት ትስስርም እንደዚሁ እንዴት መፍትሄ ታገኝ የሚል ጥናታችን አካተን ይሄን ማሻሻያ የሚያስችል ደንብ እያዘጋጀን ነው። ከገንዘብ ሚኒስቴር ጋርም እንደዚሁ በተመሳሳይ ከታክስ ጋር እነዚህ የሚገቡትን ዲስከሬጅ የሚደረግበት አሰራር እንዲሁ ታይቶ ወደ ቀጣይ በአጭር ጊዜ ወደ እርምጃ የሚገባ ይሆናል። በሪፖርቱ ውስጥ የመንገድ ንዑስ ዘርፍ አፈጻጸም ዝቅተኛ የሆነበትን ምክንያት ሲቀመጥ አንዱ ምክንያት የኮንትራክተሮችና የአማካሪ ድርጅቶች አቅም ማነስ የሚል ነው። እኔ ግን ኮንትራክተሮችና አማካሪ ድርጅቶች ላይ የሚታየው ዋነኛ ችግር የአቅም ማነስ ችግር አድርጌ አልወስደውም። የአቅም ማነሱ ችግር ሊኖር ይችላል። ዋነኛ ችግሩ ሌብነት ነው። ይህን መሸፋፈን መቻል የለብንም። መንገድ ሲሰራ ውሃ ያፈርሳል። ውሃ ሲሰራ ሌላ ነገር የሚያፈርስበት በቴሌ በመብራት እየፈረሰ የእግረኛ መንገድ በጣም ችግር ውስጥ ያለበት ሁኔታ ነው ያለው። ይሄ ደግሞ በህብረተሰቡ ላይ የትራፊክ አደጋ እንዲበዛ በማድረግ በኩል ላይ ትልቅ ችግር እያስከተለ ስለሆነ ይሄን ነገር አንደኛ የሀገር ሀብትን ከመቀነስም አንጻር መንገዶች ተሰርቶም ራሱ አገልግሎት ሳይሰጡ እንደገና ሲፈርሱ ነው የምናየው። ለዚህ ትልቁ መልስ በየሁሉም ዘርፍ ናሽናል ሮድ ማፖች ያስፈልጋሉ። የተጠና በየአመቱ ግልጽ እቅድ ያስፈልጋል። የግልጽ እቅድ ደግሞ በጋራ መናበብ ይጠይቃል። ይሄንን አሁን በጋራ ልናደርግ እየሞከርንና የተሻለ ነገሮች እያየን ያለ ነው። በአዲስ አበባ ሞክረነዋል። አዲስ አበባ ዙሪያ በምንሰራቸው ፕሮጀክቶች እንደዚሁም በፌዴራል ፕሮጀክቶች ላይ ከተቀናጀ የመሰረተ ልማት ማስተባበሪያ ኤጀንሲ ጋራ በመሆን እነዚህ የቅንጅት ስራዎች ትርጉም ወዳለው ደረጃ እንዲመጡ ጥረት እየተደረገ ነው። በሌላ በኩልም የፌዴራል ትራንስፖርት ባለስልጣን በሚያስተዳድራቸውና የክፍለ ሀገር ስምሪት የሚከናወንባቸው መናኸሪያዎች የአገልግሎት አሰጣጥ መሻሻሎች ቢኖሩም አሁንም ግን ችግሮች መኖራቸውን የምክር ቤቱ አባላት አንስተዋል። መርካቶ የሚገኘው ትንሿ መናኸሪያ ውስጥ በየጊዜው በተለይ አመት በዓል በመጣ ቁጥር ህዝቡ የሚንገላታበት ትራንስፖርት የለም በማለት ታሪፍ እንደፈለጋቸው መንግስት ካስቀመጠው በላይ የሚጨምሩና ህዝቡ ለእንግልት የሚያዳርጉ ስለሆነ እዛ አካባቢ ላይ እንዴት ነው ከመርካቶ መናኸሪያ ጋር ተያይዞ የተነሳው ልክ ነው፣ እርምጃ መውሰድ ጀምረናል። ግን በዚህ ሊገታ የሚችል ስላልሆነ ይበልጥ ተጠናክሮ ይቀጥል የተባለውን ከተከበረው የምክር ቤት አባላት የተነሱ ሀሳቦችን ይዘን እንሰራለን፣ አጠናክረን እንቀጥላለን። በትራንስፖርት ዘርፉ የሚታዩ የመልካም አስተዳደርና ብልሹ አሰራሮችን በመፍታት ለህብረተሰቡ ቀልጣፋ አገልግሎት መስጠት የተጀመረውን መዋቅራዊ የተቋማት ለውጥ ማፋጠን ይደር የማይባሉ ጉዳዮች መሆኑንም ሚኒስትሯ ወይዘሮ ዳግማዊት ሞገስ ተናግረዋል። የከተማ ልማት ኮንስትራክሽንና ትራንስፖርት ጉዳዮች ቋሚ ኮሚቴ በሀገር ደረጃ በየጊዜው እየጨመረ የመጣውን የትራፊክ አደጋን ለመቀነስና ሌሎች በትራንስፖርት ዘርፉ የሚስተዋሉ ችግሮችን ለመፍታት በትኩረት መሰራት እንዳለበት አሳስቧል። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የመጨረሻ ዓመት የሕክምና ተማሪዎች የሚከፈለን ክፍያ ካለብን የስራ ጫናና ወቅታዊ የኑሮ ሁኔታ ጋር የሚመጣጠን አይደለም፣ ከመደበኛ የስራ ሰዓት በተጨማሪ ለምንሰራቸው ትርፍ ሰዓታት ያለምንም ክፍያ እየሰራን በመሆናችን ጫና ውስጥ ነን በማለት ቅሬታቸውን ገልጸዋል። በጅማና በአርሲ ዩኒቨርሲቲ መሰል ጥያቄዎችን አንስተው ሰላማዊ ሰልፍ ባደረጉ የሕክምና ተማሪዎች ላይ የተወሰደውን እርምጃም እንደሚቃወሙ ነው የተናገሩት። በየመጨረሻ ዓመት የሕክምና ተማሪዎቹ ሌሎች አስተዳደራዊ ጥያቄዎችንም አንስተዋል። ሪፖርተራችን ብሩክ ተስፋ ያነጋግሯቸዋል። እስኪ አስተያየታቸውን ተከታትለን እንመለስ። ክፍያችንም በእውነቱ የውጭ ማህበረሰብ እንደሚያስበው አይደለም። በጣም የወረደ ነው። 3600 ብር ነው የሚከፈልን። ይህም በቀን ብናሳለው 120 ብር በቀን ማለት ነው እና አንድ ቀን በዲዩቲ አድረን
አሁን ለምሳሌ እኔ ሰኞ ስራ ብገባ ሰኞ ማታ አዳሪ ኮንኩኝ ሰኞ ማታ አድሬ ማክሰኞ ውዬ ነው ማታ መውጣው እና ይሄ አግባብ የለውም ነው እያልን ያለ ነው። እና ደግሞ የማታ ክፍያ መንገባው የተለየ ነው። ክፍያ ያስፈልገናል። የማታው ሊከፈለን ይገባል ነው። ተጨማሪ ሰዓት የምንሰራው ክፍያ አይከፈለንም። ሪስክ አላዋንስም የለንም። ዲዩቲም በምንገባበት ሰዓት ኦልሞስት 36 ሰዓት ነው አብዛኛው ዲዩቲዎች የምንሰራው እሱንም የምንሰራው ያለምንም ክፍያ ነው። በወር የሚከፈለን ምናልባት 3600 አካባቢ የሚሆን ነው። የምንሰራበት ሆስፒታል ምን አይነት እንደሆነ ደግሞ የሚታወቅ ነው። ኢቭን አንድ ነገር ቢያጋጥመን እንኳን ከቨር ለማድረግ የሚያስቸግር ነው የሚሆነውና አብዛኛው ተማሪ በዚህ ሰዓት እንግዲህ ከቤተሰብ ጥገኝነት ተላቆ የተወሰነም ቢሆን በራሱ ለመኖር የሚሞክርበት ጊዜ ስለሆነ በተለይ ደግሞ በአዲስ አበባ የኑሮ ሁኔታ 3600 ብር ይበቃል ወይ ይመጥናል ወይ የሚለውን ነገር ደግሞ ማገናዘቡ ተገቢ ይሆናል ማለት ነው። ሰልፍ እንድንወጣ ያደረገን ነገር ጅማና አርሲ ላይ ሰሞኑን የተፈጸመ ነገር ነበረ። ጅማ ላይ የተደረገው ነገር ምንድነው? በአቴንዳንቶቹ ወይም በአስታማሚዎቹ የመጨረሻ ዓመት የሕክምና ተማሪዎች ተደበደቡ። አርሲ ላይ ደግሞ ልክ የሐኪሞቹን ጥያቄ ይዘው በሰላማዊ መንገድ ጥያቄያቸውን እያቀረቡ እያለ ከጸጥታ አካላት ጋር ተጋጩና የጸጥታ አካላት ፈነከቷቸው፣ ደበደቧቸው። ይሄ ሙያን መዳፈር ነው። መደብደብ ስለሌለበት አሁን እንድንወጣ ያደረገን ነገር እሱ ነው። አሁን ያው 36 ሰዓት መስራቱ ሌሎችም ሐኪሞች ሊሰሩት ይችላሉ። ነገር ግን ያው ሲሰሩት ተመጣጣኝ የሆነ ክፍያ እያገኙበት ነው። ተመጣጣኝም ባይባል አትሊስት እየተከፈላቸው ነው። ነገር ግን የኛን የተለየ የሚያደርገው ነገር ምንድነው እና ይሄንንም ጥያቄ እንድናነሳ ያደረገን ነገር ያለምንም ክፍያ ለረጅም ዓመታቶች ሲሰራበት ቆይቷል። የትርፍ ሰዓት ክፍያ ጥያቄው ኦልሞስት የሚታሰብ አይደለም። ብዙ አንስተንም ከዚህ በፊት ምላሽ ስለሌለው ነው አሁን ጥያቄው እንደዚህ ገኖ እንዲወጣ ያደረገው። ኖርማሊ 5ኛ ዓመት ላይ ፈተና አለን እኛ ኳሊፊኬሽን ኤግዛም ይባል ማለት ነው። እሱን ኳሊፊኬሽን ኤግዛም ካላለፍክ ፈተና ላይ 10 ላይ አትወጣ፣ ኢንተርንሺፕ አትገባም ማለት ነው ለፕራክቲካልና ከኛ ባቻውን 30 40 ተማሪ ቀርቷል። እንደዛ ዘን ይሄን ኳሊፊኬሽን ኤግዛም ተፈትነን አሁን ደግሞ ድጋሚ ተመረቀ ስንወጣ ሲኦሲ ያስፈልጋቸዋል እያለ ነው። እና ይሄ እኛን በፈተና ብቻ ማደንዘዝ ተገቢ ነው ወይ ነው? ከዚሁ ጉዳይ ጋር በተያያዘ ተጨማሪ ማብራሪያ እንዲሰጡን የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌን እዚህ ስቱዲዮአችን ጋብዘናቸዋል። ደህና መሹ ዶክተር ሳሙኤል። መሰግናለሁ። እንዴት አመሽ? እንግዲህ የተማሪዎቹን አስተያየት ተከታትለናል። በተለይ በዋነኝነት የሚያነሱት ነገር 36 ሰዓት ያለ ትርፍ ሰዓት ክፍያ እየሰራን ነው እና ሊስተካከል ይገባል የሚል ጥያቄ ነው እያነሱ ያሉት እና ጥያቄያቸው ምን ያህል አግባብ ነው ይላሉ? አመሰግናለሁ። ጥያቄውን ያነሱት ተማሪዎች ናቸው። ተማሪዎቹ ከመመረቃቸው በፊት በንድፈ ሀሳብም በተግባርም ትምህርታቸውን መከታተል ይኖርባቸዋል። ከሚከታተሉት የተግባር ትምህርት ውስጥ አንዱ አዳር የሚሰሩት ነው። ይሄ ዲዩቲ የሚባለው አዳር መስራት ሰዓቱ ይረዝማል የሚለውን በኋላ መጣበታለሁ። አዳር መስራት እንደ ተማሪነት አንዱ የተግባር ትምህርት አካል ነው ተደርጎ የሚወሰደው። ይሄ 36 ሰዓት የሚለው በስርዓተ ትምህርቱ የተቀመጠ ነው። እንግዲህ ላለፉት 40 50 30 ዓመታት ትምህርቱን ያስተማሩ ተቋማት አሉ። ስርዓተ ትምህርቱ የረጅም ጊዜ ስርዓተ ትምህርት ነው። ብዙ ትውልድ ያለፈበት ስርዓተ ትምህርት ነው። አሁንም ከስርዓተ ትምህርቱ ጋር የሚገናኙ ጉዳዮች በሰው ላይ ጫና የሚያሳድሩ ሰው ተቋቁሞ መስራት የማይችልባቸው ረጅም ሰዓታት እንዳሉ አንስተዋል ተማሪዎቹ። ይሄንን የሚያይ ግብረ ኃይል አቋቁመናል። በስራ ጀምሯል። ስርዓተ ትምህርቶቹን የመፈተሽ ከሙያ ማህበሩም ጋር ከጤና ሚኒስቴርም ጋር በመሆን ሚኒስቴር መስሪያ ቤታችን የዚህ የስርዓተ ትምህርት ጉዳይ እንዲታይ የሚል አንስተዋል። መልሰን እሱን አይተን ለቀጣዩ ትውልድ መፍትሄ የሚሆን ነገር ይመጣል ብዬ ወስዳለሁ። ጥያቄያቸው አግባብ ነው ወይ? እንደው የሰዓቱ ርዝማኔስ? ሰዓቱ እንግዲህ ጥያቄ ማንሳት ይቻላል። አግባብ ነው አግባብ አይደለም የሚባለው ትምህርቱ ያስፈልጋል፣ የተግባር ትምህርቱ ያስፈልጋል። ጥያቄ ማንሳትም ችግር የለውም። ግን ጥያቄ ሲነሳ የተግባር ትምህርት አያስፈልገንም ከሆነ ችግር ነው፣ እሱ አግባብ አይደለም። ግን የተግባር ትምህርቱ የሚሰጥበት አካሄድ ችግር አለበት ይታይ ከተባለ ተገቢ ነው፣ ወስዶ ማየትና መፍታት ነው የሚያስፈልገው። ሌላ እንደሚያነሱት ጥያቄ በየወሩ 3600 ብር ይከፈላቸዋል እና ይሄ ካለው የኑሮ ሁኔታ ላገናዘበ ነው እያሉ ነው እና ምንድን ነው የምትሉት በእናንተ በኩል?
በሀገራችን አሁን በደረስንበት የእድገት የልማት አካሄድ ሁሉም ዜጋ፣ ሁሉም ተቀጣሪ፣ ሁሉም ሰራተኛ የሚከፈለው መጠን በቂና አስተማማኝ ነው፣ አዝናንቶ ከወርወር ያደርሳል የሚል ግምገማ የለም። በሁሉም ሙያተኛ ይሄን ያነሳል። ይሄን ሲያነሳ ግን እጥረቱ እንደተጠበቀ ሆኖ ሀገራችን አሁን ወደፊት ስትሄድ ሀገር ስትሻሻል የኔም ገቢ አብሮ ይሻሻላል፣ ሀገር ሲያልፍላት አብሮ ያልፍልኛል፣ እስከዛው ግን መታገስ ይኖርብኛል ብሎ አሁን ከተጠቀሰው በታች በወር እያገኘ የሚኖር የህብረተሰብ ክፍል እንዳለ ይታወቃል። እነኚህ ተማሪዎች ናቸው። ለተማሪዎቹ የሚከፈል ለመጨረሻ ዓመት ተማሪዎች የሚከፈል ለኢንተርን ተማሪዎች የሚከፈለው መጠን በየአመቱ ወይም በተወሰነ ኢንተርቫል የሰራተኞች ደሞዝ ሲስተካከል ሲታይ አብሮ የሚታይ ጉዳይ ነው። የሕክምና ሙያተኛ የመጀመሪያ ላይ የሚያገኘው ታሳቢ ተደርጎ ተማሪዎቹ ከመመረቃቸው በፊት 6ኛ ዓመት ከገቡ በኋላ የሚከፈላቸው የሚወሰን ነው የሚሆነው። በዛ አግባብ ነው የሚታየው። አጠቃላይ የሀገር ኢኮኖሚ ሲያድግ፣ የሀገር ገቢ ሲያድግ የዜጎች ገቢ አብሮ ይሄዳል። በዛ ማዕቀፍ ቢያዩት ይሻላል ተማሪዎቻችንም ነው የምለው። አሁን ሌላው ጉዳይ በተለይ የሕክምና ተማሪዎቹ አሁን በየጊዜው ከሚወስዱት ፈተና በተጨማሪ 5ኛ ዓመት ላይ ወደ ኢንተርን መግቢያ ፈተና ይወስዳሉ እና እሱን ወስደው አልፈው እንደገና ተጨማሪ ሲኦሲ ይጠብቃቸዋል። ይህን መስጠት ምን አስፈለገ? ኢንተርኑ እንደ ሲኦሲ ሊወሰድ አይችልም ወይ? ይሄ ጥያቄ ከየት እንደመጣ ብዙም ግልጽ አይደለም። ምክንያቱም ያሉን ፈተናዎች ይታወቃሉ። በሕክምና ትምህርት ቤት ያለን ፈተና ወደ ኢንተርን ለመግባት ያለው የኳሊፊኬሽን ኤግዛም አለ። ይሄ ንድፈ ሀሳብ የሆነውን ጉዳይ ጨርሷል። ለኢንተርን ገብቶ አንደር ሱፐርቪዥን በሲኒየር ሐኪሞች እይታ ስር አገልግሎት መስጠት ይችላል የሚለውን ኳሊፋይ የሚያደርጉበት ኤግዛም አለ። ይሄ ፈተና አለ። ከዚህ ውጪ ፈተና የሚኖረው ወደ ሙያው ሲቀላቀሉ የላይሰንስ ኤግዛም አለ። ለሙያው ላይሰንስ ለማውጣት ወይስ ላይሰንስን ለማግኘት የሚወስዱት ፈተና አለ። ይሄ የሚሆነው ከምርቃት በኋላ ብዙውን ጊዜ የሚደረገው እንደዚህ ነው። ከዚህ ውጪ ሲኦሲ የሚባል በከፍተኛ ትምህርትም የለም። ሲኦሲ የሚባል ፈተና የለም። የታሰበው በህግ ትምህርት ቤት እየተሰጠ ያለው ለሌሎች መስኮች ምናልባት ወደፊት ሊሰጥ የሚችለው የመውጫ ፈተና ነው። የመውጫ ፈተና ፕሮግራሙን ሲያጠናቀቅ አንድ ሰልጣኝ ይሁን ተማሪ የመውጫ ፈተና እንዲወስድ የታቀደው ነው። በሕክምና ትምህርት ቤት ሲኦሲ የሚባል ጉዳይ የለም። ከኳሊፊኬሽን ኤግዛም እና ከላይሰንሸር ኤግዛም ሌላ ኤግዚት ኤግዛም መጥቷል የሚልም ምንጩም ከየት እንደሆነ አልገባኝም። ይሄ የለም። በእኛ የምናውቀው ፈተና የለም። የምናስተዳድረው ፈተና በዚህ ረገድ የለም። ይሄን ለማረጋገጥ እፈልጋለሁ። ጥሩ፣ አመሰግናለሁ። እንግዲህ ዶክተር ሳሙኤል እዚህ ስቱዲዮችን መጥተው ስለሰጡ ማብራሪያ። ተመልካቾቻችን ዜናዎቻችን ይቀጥላሉ። የተጠናቀቁ የመስኖ ግድብ ግንባታ ፕሮጀክቶችን ወደ ስራ ለማስገባት እየተሰራ ነው ተባለ። የመገጭ ሰራባና የመቂ ዝዋይ የመስኖ ግድብ ግንባታ ፕሮጀክቶች ተጠናቀው በመጪው ሳምንት እንደሚመረቁ የውሃ መስኖና ኢነርጂ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የ9 ወራት እቅድ አፈጻጸሙን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ሪፖርተራችን አላዛር ተረፈ ተከታትሎታል። ከዝናብ ጥገኝነት የተላቀቀ ግብርናን እውን ለማድረግ የመስኖ ልማት ወሳኝ ነው። በተለይም ቆላማ የሀገሪቱ አካባቢዎች በዚሁ መንገድ መልማትን በእጅጉም ይሻሉ። ይህንኑ ለማሳካት መሪ ዕቅድን አዘጋጅቶ ትኩረት ሰጥቶ በመስራት ላይ መሆኑን የገለጸው የውሃ መስኖና ኢነርጂ ሚኒስቴር ግንባታቸው የተጠናቀቀ 4 ግድቦችን በቅርቡ ወደ ስራ እንደሚያስገባም አስታውቋል። የነበሩን ግድቦች 4ቱ ግድቦች አሁን በስራ ላይ ያሉ ናቸው። የረብ ግድብ እንደምታውቁ ተመርቋል። የጊዳቦ ግድብም ባለፈው አስመርቀናል 100% አስጨርሰን። ሌላው የመገጭ ሰራባ በአማራ ክልል ውስጥ ያለ ከጣና ሐይቅ ላይ ፓምፕ ተደርጎ የሚያለማ ነው 4000 ሄክታር። ይሄንም 100% በሚቀጥለው ሳምንት ይመረቃል ብለን እንገምታለን። ፕሮጀክቱ ሙሉ በሙሉ በአሁኑ ሰዓት ተጠናቋል። መቂ ዝዋይና አዳበቾ 600 ሄክታር የሚያለሙ እነዚህን የሚቀጥለው ሳምንት ይመረቃሉ ተብሎ ፕላን የተያዘላቸው ናቸው። ከካሳና መሰል ችግሮች ጋር በተያያዘ ግንባታቸው የተጓተቱ ፕሮጀክቶች መኖራቸውን ያነሱት ሚኒስትር ደኤታው በቶሎ ተጠናቀው ወደ ስራ እንዲገቡ እንደሚደረግም ነው የገለጹት። አንደኛው የአርጆ ግድብ ነው። አርጆ ግድብ 2010 ላይ 60.5 ነበረ። አሁን 66.8% ደርሷል። ይሄ 80 ሺህ ሄክታር ያለማል ተብሎ የሚገመት ግድብ ነው። ግን ፕሮጀክቱ ለስኳርና
ለማህበረሰብ ግልጋሎት የሚውል ነው። ይሄ ፕሮጀክት አሁን ያለበት ደረጃ 66 ነው። ለዚህ አናሳ አፈጻጸም የተለያዩ ምክንያቶች አሉት። የመገጭ ግድብ የምንለው በጎንደር በሰሜን ጎንደር በጎንደር ዙሪያ የሚገኝ ነው። ይህም ለመጠጥ ውሃ ለጎንደርና 17000 ሄክታር ያልማል ተብሎ የሚገመት ነው። ይሄም 58.9% ነው ያለው። በእቅዳችን ውስጥ 54% ነው እንሰራለን ብለን ያቀድነውን። የዛሬማ ግድብ ነው ሌላ አራተኛው። የዛሬማ ግድብ በወልቃይት የስኳር ፕሮጀክት ነው። ግድቡ ሙሉ በሙሉ አልቋል። ግን ከግድቡ ጋር ተያያዥ የሆኑ ተጨማሪ መሰራት አለባቸው ብሎ የሚኒስቴር መስሪያ ቤቱ ያመነባቸው ስራዎች አልተሰሩም። የምግብ ዋስትናን ለማረጋገጥ ከማስቻል ባለፈ ለውጭ ምንዛሬ ግኝት የሚበጀውን መስኖን በወጣቶች የስራ ዕድል ፈጠራ ምንጭነት ለመጠቀም መወጠን ተይዟል። 12000 የተማሩ ወጣቶች እያንዳንዳቸው በ12 ግሩፕ በመደራጀት 1000 ማህበር በመፍጠር 50000 ሄክታርን ማልማት ይችላሉ ብለን ለማደራጀት የያዝነው ፕሮግራም ነው። ይሄ ፕሮግራም ሲጀመር የመንግስት ንብረት የሆኑትን የግድቦችንና መሬትን መነሻ በማድረግ የተደራጁ ናቸው እንደ ፓይለት። በውጤታማነት በሚጠቀሱ ፕሮጀክቶች የተስተዋሉ ጠንካራና ደካማ ጎኖችን በመለየት ፈጣንና ዘላቂ የመስኖ ልማትን ለማምጣት እየተሰራ ነው ያሉት ዶክተር አብርሃም 7 አዳዲስ የመስኖ ፕሮጀክቶች በቀጣዩ ዓመት እንደሚጀመሩም ተናግረዋል። ከታላቁ ህዳሴ ግድብ 16 ኃይል አመንጪ ተርባይኖች መካከል 2ቱ በቀጣዮቹ 2 ዓመታት ተጠናቀው ስራ ይጀምራሉ ተባለ። ተርባይኖቹ በፈረንጆቹ 2020 ይጠናቃሉ የተባለ ሲሆን በድምሩ 750 ሜጋዋት እንደሚያመነጩም የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ፍሬሕይወት ወልዳና ገልጸዋል። ሁለቱ የመጀመሪያ በዲሰምበር 2020 አካባቢ ያልቃሉ እና ስለዚህ 1 ዓመት ተኩል እስከ 2 ዓመት ባለው ሬንጅ ውስጥ አልቀው እነሱ ወደ 750 አካባቢ ሜጋዋት ያመነጫሉ። ያ ወደ ግሪዱ ተገናኝቶ ሌሎቹ እስኪሰሩ ድረስ ያገለግላሉ ማለት ነው። ምናልባት 2 ወይም 3 ጄኔሬተር በተወሰነ ጊዜ ቢያልቅ በ6 ወር ውስጥም ቢሆን እነዚህ በአጠቃላይ በ2-3 ዓመት ጊዜ ውስጥ አጠቃላይ 6000 ሜጋዋት በላይ ሊያመነጭ ይችላል ማለት ነው። የመጀመሪያው ተርባይን ከ1 ዓመት ተኩል በኋላ ይጠናቃልም ተብለዋል። በቀጣዮቹ 5 ዓመታት በገጠርና በከተማ ያለውን የንጹህ መጠጥ ውሃ ተደራሽነት ለማሳደግ የሚያስችል ሀብት ማሰባሰቡን የውሃና መስኖ ኢነርጂ ሚኒስቴር አስታወቀ። ለፕሮጀክቱ ማስፈጸሚያ የሚሆን $500 ሚሊዮን ገንዘብ ተገኝቷል ያሉት የመጠጥ ውሃ ሚኒስትር ዴኤታው ዶክተር ነጋሽ ወጌሾ የአየር ንብረት ለውጥን ለመቋቋም የሚችል የገጠር የመጠጥ ውሃ ፕሮጀክት ከባለፈው ዓመት ጀምሮ ወደ ስራ መግባቱንና የ13 ትልልቅ ፕሮጀክቶች ጥናትም ለመጠናቀቅ መቃረቡን ገልጸዋል። ወደ 13 ትላልቅ ፕሮጀክቶች እነዚህ አንዱ ፕሮጀክት ቢያንስ በትንሹ ከ10 ወይም ከ10 እስከ 15 ቀበሌያትን በትንሹ ማዳረስ የሚችል እንደውም ሲቻል ከወረዳ ወረዳ ውሃ ማዛወር አለብን በሚል መንፈስ መልቲ ቪሌጅ ስኪም ነው እኛ ብለን የምንጠራው። በዚህ አግባብ ነው ወደ ስራ የገባ ነው። በዚህ ሂደት ውስጥ 13 ፕሮጀክቶች ጥናትና ዲዛይን ስራ እየተከናወነ ነው የሚገኘው። ኦልሞስት አብዛኛዎቹ ወደ 70 እና 80% ደርሰዋል። ከዚህ ከአዲሱ በጀት ዓመት ጀምረን እነዚህን ፕሮጀክቶችን ወደ ስራ የምናስገባ ይሆናል። በዚህ ሂደት ውስጥ ድርቅ በተደጋጋሚ የሚያጠቃባቸው ቆላማ የአርብቶ አደርና ክፍለ አርብቶ አደር አካባቢዎች አብዛኛዎቹ ውሃ ያገኛሉ የሚል ነው።